መድብል ወደ አቶ አክሊሉ ቤት ቢገባም ግን ሰገነትን ለማግኘት አልቻለም። ሰገን ድራማ ክፍል 11። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቱብ ተከታታዮች እንደምን ቆያችሁልኝ? ሰላም ሁሉ ደህና እግዚአብሔር ይመስገን። እኔ ጋር ሰላም ነው። ሰላማችሁ በዛ የተትረፈረፈ ይሁን። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለቤቱ አዳዲስ ናችሁ ሰብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። እንግዲህ ሞጌ መታ ሰገነት ስትደበደብ ድምጿን ስለሰማ ለመድብል ደውሎላት ነበር። ስደውልለትም እሱ እኔም ራሴ ውስጥ የተረብሾ ነበረና ስለዚህ መጣው ብሎ ነበረ ያለቀ። እንግዲህ መድብል ወደዛ አቶ አክሊሉ ቤት ለመግባት ማታ በዛኑ ሰዓት ወዳውኑ እንደሚመጣ ለሞጎስ ነግሮት ነበር። ለሞጎስ ብነግረውም ግን ያው ሞጎስ ይሄ ነገር አይሆንም እያለች ሉላ እነሱ ለመከልከል ሞክራ ነበር። ነገር ግን ሀሳቡ አልተሳካላትም። አይ ለማንኛውም ዛሬ እሱ እመጣለሁ ብሎኛል፣ ስለዚህ እሱ ስለሚመጣ መግባት አለብን ብሎ እሱም ይመልስላታል። ምክንያቱም እነሱ ያው እሱ የሚፈልገው ሰነዱን ነው፣ ልጅቷን ለማዳን ብቻ ሳይሆን ግን እዛ ቤት ውስጥ ከገባውኝ አሁን ላይ መውጣት ያለብኝ ወረቀቴን ነው ብሎ ይነግራል። ከዛም በኋላ እነሱ ተነጋግሮ ወደ መርዞ ቤት እንሄዳለን። መርዞ ከሚስቱ ጋር እንግዲህ መጨቃጨቁን ይቀጥላል። አንቺ ግን እስከ መቼ ነው ፊትሽን ከኔ አዙረሽ የምትተኝ ስል ሚስቱን ይጠይቃል። እሷን እየጠየቃት እንዴ ምን ማለት ነው? አንቺ እስከ መቼ ነው? አይ ፊት ሳታይ ከተኛክ እንቅልፍ አይወስድም አይደል እያለች ፊቱን እንግዲህ እሷም እየተቆጣችም እየሳቀችም ወደሱ ዞር ትላለች። አይ አይደለም ግን እስከ መቼ ነው እንደዚህ የምንሆነው እያለ እሱም ቀልዱን እንግዲህ ይቀጥላል። እሷም ትመልስለታለች። እርስ በራሳቸው ይጨቃጨቃሉ። እርሱም ያው የደላላ ነገር በጣም በመሀል ጣል የሚያደርጋቸው አማርኛዎች ያስቃሉ። ከዛ ሞጎስ እባክህ ከዚህ ከሰውዬ ጋር በቃ ይቅርብህ ትላለች ሉላ አሁንም መልሳ ለሞጎስ። ሞጎስ ግን አይ አይቀርም ይላል። እንግዲህ ማን ያስተኛቸው እንደገና አቶ አክሊሉ ከውጭ አንተ ሟርተኛ ደላላ አትተኛም ስል ቶሎ ብሎ ሽፍንፍን ብሎ ወደ መኝታው ገባ። ማን መርዞ እንደተኛ እንግዲህ አሁን ላይ ሞጎስ ቤት ውስጥ ቁጭ ብሎ እየተጨናነቀ እያለ መድብል ግን በአጥር ላይ ዘሎ ወደ ግቢ ለመግባት እየሞከረ ነበር። እርሱ ቤት ውስጥ ቁጭ ብሎ አልደወለልኝም፣ ቢመጣ ኖሮ ይደውልልኝ ነበር እያለ ከሉላ ጋር ቁጭ ብሎ ያወራል። ከሉላ ጋር እያወራ እያለ እንዴ እስካሁን ድረስ እንዴት አልደረሰም? እንጂ አላውቅም አልደወለልኝም ይላል። መድብል ግን ለምን አልገባኝም፣ ግን እሱ እንዳይሆን እያለች እሷ ግን ተጠራጥራ ውጭውን ታዳምጣለች። ውጭውን ብታዳምጥም ሉላ ሳይደውልልኝ አይመጣም እኮ ይላል። ከዛ ግን ለምንድን ነው እሱ ማገባ ስትል ትጠይቃለች ሞገስን። አይ እሱ እኮ ፍቅረኛውን ገሎ ለረጅም ዓመት እስር ቤት ስለነበር ማግባት አይፈልግም፣ ሁልጊዜ እሷን መርሳት አይፈልግም ስል ይመልሳል። ምን አድርጎ ስል ሰው ገሎ ግን ሰው የገደለ እኮ አይመስልም ትለዋለች። አይ እያሽከረከረ እያለ ነው እኮ በመኪና አደጋ የሞተችው ብሎ ይመልስለታል። እርሱ በመኪና አደጋ ነው ይላል። ነገር ግን ክሱ ደግሞ አደንዛዥ ዕፅ ተጠቅመዋለች በማለት አስጠቅመዋል በማለት ተከሶ ነው ይላል። በቃ ምን ይደረጋል እያለ እርስ በራሳቸው ተዛዝነው ዝም ይላል። ነገ የት እንደምትሆኚ አታውቂም እኮ ህይወት እኮ እንዲልውጥ ውጥ ያለች ነት። አንድ ቀን ትከብራለሽ፣ አንድ ቀን ደግሞ ግዝቅት ያለሽ። አረብ ሀገር ያለች ክኑ ጥበብ ጥንቅቅ ያለች ሴት መታ እዚህ ነገ ባለስልጣን ልትሆን ትችላለች፣ ስልጣን ወንበር ልትይዝ ትችላለች። ህይወት ብዙ ነው፣ ከፍታም ዝቅታም ነው። ህይወት መልኳ ልውጥውጥ ነው እያለ ሞገስ ማናገሩን ይቀጥላል። ብዙ ሞክርን መድብል ግን እንደ ሞት አይፈራም። ምንም አይነት ችግር የለበትም እሱ ሞትም የማይፈራ ለዛ ነው ብሞትም ወደ ፍቅረኛ ጋ ነው የሚሄደው ብሎ ነው የሚያስበው ይላል። ከዛ እያሉ እያለ ልጅቷ ግን በዚህ ልክ ጥላ እንወጥ ጠፍታ እሱ ለምንድነው የሚጠብቃት እያለች እሷም ንግግሯን ትቀጥላለች። እያሉ እንግዲህ መድብል ግን ወደ አጥር ለመግባት እየሞከረ ነው ያለው። እነሱ ቤት ውስጥ ቁጭ ብሎ
ሉላ እየተነጋገሩ ነው ያሉት። ነገር ግን እሱ አጥር ላይ ተንጠልጥሏል። ይህን ጊዜ እንግዲህ አቶ አክሊሉ ግቢያቸውን እየዞሩ ይመለከታሉ። እነሱም ቁጭ ብሎ እያወሩ ነው። አንቺ ዝም በይ እኔ ሄዳለሁ፣ ግን ቤቴ አይቀርብኝም እያለ በቁጭት ይናገራል። ይህን ጊዜ እንግዲህ እየተናገረ መድብል በአጥር ላይ እየተራመደ ወደ ግቢ ሲገባ አቶ አክሊሉ ይመለከታል። ይህ ሲመለከት እንግዲህ ሽጉጡን አንስቶ ለማቀባበል ይሞክራል። ነገር ግን እንደ አጋጣሚ ሆኖ ሽጉጡን ጥይት አላጎረሰም ነበር። ጥይት ያላጎረሰው ያ እንግዲህ ሽጉጡን ይዞ ጥግ ጥጉን ማንነቱን ለማረጋገጥ ዞር ይላል። ዞር ብሎ እንግዲህ እሱም መድብል ወደ ግቢ ውስጥ ገብቶ ግቢውን እየዞረ ይመለከት ነበር። እንደ አጋጣሚ ሆኖ እንግዲህ እሱም ውጪ ነበር። አሁን አቶ አክሊሉ ዞር አለና እንጨት ይዞ ሊመታው ይመጣል። ሊመታው በመጣበት ሰዓት ላይ እንግዲህ መድብልም በተጠንቀቅ ነበር እየሄደ ያለው። እንደምናስበው አቶ አክሊሉ በጣም ኃይለኛ አደገኛ ሰው ነው። ምቱን ራሱ በጣም ከባድ ነበር። ነገር ግን ሁለቱም የማይበገሩ አንድ አይነት ሰዎች ስለነበሩ ቶሎ መድብል እግሩን ኮቴውን እንደሰማ ከዞር አለና ሊመታው የነበረውን ዱላ እንደምንም ብሎ በእጁ ይያዝና ከእጁ አላቆ እንደገና እጅ ጨበጣ ይጋጠማሉ። እጅ ጨበጣ በሚጋጠሙበት ሰዓት ላይ ከቤት ውስጥ ያሉ እነ ሞጎስ ይሰማል። ሞጎስም እየሰማ ይደበድበዋል አቶ አክሊሉ በጣም ይደበድበዋል፣ መድብልን ማለት ነው። መድብልን እየደበደበ እያለ እንግዲህ መድብል እነሱ የወደቀ እየመሰለ ኃይል ይሰበስብ ነበር። ነገር ግን አቶ አክሊሉ አሸነፍኩ ብሎ ስንዘባበብ እሱም ዞር ዞር ስል ህይወቱን አውልቆ እንደገና እንግዲህ በቃ አሁን ወደቀ። የማን አባቱ ነው ይሄ እኔን ደፍሮ ግቢ ድረስ የመጣ ስል ይናገራል። መድብልም መጥቷል፣ ሞጎስ ምን አልተረጋገጠም እኮ አይ መጥቷል እያለ ከሉላ ጋር ማውራት ይጀምራል። ሉላም መድብል ቢመጣ እሱ ይደውልልሃል፣ እባክህ አትውጣ፣ ይህ ሰውዬ ይገልሃል፣ እባክህ ቤቱም ይቅርብን፣ አትውጣ እያለች መለመኑን ትቀጥላለች። እያለች አይ መጥቷል በቃ መሄድ አለብኝ እሄዳለሁ ይላታል። ሉላ ግን ሞጎስን ፊቱ ቆማ እባክህ በቃ ከዚህ ሰውዬ ሁሉም ነገር ይቅርብን እያለችው ትለምነዋለች። አይቀርብንም እያለች ሞጎስም ይመልስላታል። በቃ አንቺ እዚህ ቁጭ በይ ይላታል። እሷ ግን በፊቱ ቆማ ሁለት እጅጓን ዘርግታ አይ ተይኝ በቃ ተይ መሄድ አለብኝ ይላል። ለዛ ዞር በይልኝ እያለ እንደምንም ብሎ ሉላን አሸንፎ በሩን ከውጭ ቆልፎ ወደ ውጭ ይወጣል። ይህን ጊዜ እንግዲህ ጫጫታም ይሰማል። እነ መርዞም ይሰማሉ። መርዞም እንዲሁም ደግሞ ሚስቱም ትሰማለች። መርዞ እባክህ ውጭ መደባደብ አለ። እሺ ታዲያ እስኪ ምን አውጣና እንመልከት ትለዋለች። እኔ ማን እንደሆነ አላውቅም ይላል። እሱ ግን እኔ ምን አገባኝ ተይኝ አልኩሽ ተይኝ በቃ ይላታል። መርዞ እነ ሞጎስ ናቸው ችግር ውስጥ ሊሆኑ ይችላሉ፣ ተነስ ተመልከታቸው ትላለች። እሱ ግን ተይ በቅናሽ ልረፍና ልተኛበት ይላታል። እሷ ግን ያው አንጀቷ አልቻለም እና ወጥታ እነ ሞጎስና መድብል እንዳይሆኑ ብላ ለማየት እንደምንም ብላ ወደ ውጭ ትወጣለች እየፈራች። ምክንያቱም አቶ አክሊሉ ከመጡ አቶ አክሊሉ እነሱንም እንግዲህ የዱላ እራት ነው የሚያደርጋቸው። ማንንም ሰው አይምርም አቶ አክሊሉ። ስለዚህ እሷን ፈርታ አንገቷን ወጣ አደረገች እና ተመለከተች። ስትመለከት እንግዲህ ማንንም ሰው አላየችም። እየሮጠች ወደ በሩ ተንጠራርታ ለማለት ትሞክራለች። አንተ ማን የላከብኝ ማን ነው እያለ እንግዲህ አቶ አክሊሉ መድብልን ለማዘባበት ይሞክራል። ይህንን የሞከረ ጊዜ በቦክስ ይመታታሉ። ይህን ጊዜ አንቆ ለመጣለው ሞገስ መድብልን ጥሎት ከዛም በቃ አንተ ዱርዬ እኔን ማን ደፍሮ ነው አንተ ወደ እኔ ቤት የላከ ብሎ እየሄደ ማነህ አንተ እያለ ወደ እሱ ሊጠጋ ስል እንግዲህ እግሮቹን የወደቀ ራሱን የሳተ መስሎ እግሩ መሀል ገብቶ እርሱን ለመዘባበት ሲሞክር
እግሩን አንስቶ ብልቱን ይመታል። ይህን ጊዜ እንግዲህ አቶ አክሊሉ ራሱን ስቶ መሬት ላይ ይወርቃል። መሬት ላይ ሲወርቅ አቶ መድብል እዛው ይዞ መድብል ቅጥቅጥ ያደርገዋል። አክሊሉ ደም በደም ሆነ፣ ራሱን ሳተ። ከዛ ራሱን ከሳተ በኋላ ግን ማን ነው የደፈረኝ እያለ ስል እሱም ከቀጠቀጠ በኋላ ሮጦ ወደ ቤት ውስጥ ነበር የገባ። ምክንያቱም ሞገስም መጥተዋል፣ እነ መድብል መጥተዋል፣ እነ ሞገስም መጥተዋል፣ እንዲሁም ደግሞ እነ መርዞም መጥተዋል። ይህን ጊዜ እሱን ትቶ ወደ ቤቱ በቃ እናስገባ፣ ወደ እናንተ ቤት እናስገባ ይላል ሞገስ። ወደዛ ቤት አስገብቶ አስተኝቶ አላማቸው ወደ ሆነው ወደ ቤት ውስጥ ይገባሉ። መድብልና ሞገስና መድብል ወደዛ ሲገቡ እኔ ዛሬ ሰገነትን ለማዳን አልሞክርም፣ ምክንያቱም እኔ የመጀመሪያ ራሴ ነው ለእሷ ብዬ ነው ባለፈውም ወረቀቴን ሳላወጣ የቀረውት ይላል ሞገስ። ከዛ ወደ ውስጥ ከገቡ በኋላ ወረቀቱን ለማግኘት ሞገስ ይሞክራል። ማነው እኔ ቤቴ ገባ ይላል አቶ መድብል። አክሊሉ አቶ አክሊሉ እንግዲህ አሁን ላይ ራሳቸውን ስቶ ረጅም ሰዓት እነ መዝሮ ቤት ተኝተዋል። መዝሮም እሱም ምንም አይነት ነገር መናገር አልፈለገም። ይህንን ያ ነው ይሄ ነው አላለም። ከዛ በኋላ ሞገስም እንግዲህ ልብሱን ለብሶ ወደዛ ውስጥ ለመግባት ሙከራ ያደርጋሉ። ሙከራቸውም ተሳክቶላቸው ግን አቶ መድብል ልጅቷን ለማውጣት በጣም 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 ፈልጎ ነበር። ሞገስ ግን ፍቃደኛ አልነበረም። በቃ እኔ ዶክመንቴን ነው የምፈልገው፣ ዶክመንቴን ነው የምፈልገው ብሎ መድብል ወደዛ ለመግባት ይሞክራል። እሱም እንግዲህ ለረጅም ክርክር በኋላ በቃ እሺ ይልና እሱ ውጭ ቆሞ አቶ አክሊሉን እየጠበቀ ሞገስ ደግሞ ወደ ፋይሉ ፈለጋ ይገባል። ፋይሉን እየፈለገ እያለ እንግዲህ ፋይሉን ከአንዳንዱ ክፍል ቢፈልግ ሊያገኝ አልቻለም። ግን ሰገን ምንም ራሷን ብትረሳም ራሷን አንዳንዴ ወሰድ መለስ ቢያደርጋትም ልባም ነችና እንደ መታጠባ ክፍል ውስጥ ከቁም ሳጥኑ በታች ዘርዝራ አስቀምጣለት ነበር። ተስፋ ቆርጦ ሊወጣ ባለበት ሰዓት ላይ እንደ አጋጣሚ ወደዛ ክፍል ሲገባ ወረቀቱን ያገኛል። ወረቀቱን አግኝቶ እንደወጣ ወረቀቱን አገኘው እኮ በቃ ብሎ ደስ ይለዋል። ደስ እያለው እያለ እንግዲህ አቶ አክሊሉ ወደ ራሳቸው ተመልሶ ሮጦ ከዛ ቤት ወጥቶ አሁን ላይ ጥይቱንም ሽጉጡን ጥይቱ አጉርሶ ቤት ውስጥ ገብቶ ወደ ውጭ ወጣ። ወደ ውጭ ሲወጣ በሁለቱም በር እንግዲህ ቁልፍ በር ውስጥ አስቀምጦ ነበር። በር ውስጥ ያስቀመጠውን ቁልፍ እንግዲህ ሳወጣ ሲቀር እነሱ ወረቀቱን ካገኙ በኋላ መውጫ መንገድ አጡ። በትልቁም በር ለመውጣት ሲሞክሩ ሊከፍትላቸው አልቻለም። በጓሮም ሊወጡ ሲሞክሩ ሊከፍት አልቻለም። ከዛም በኋላ እንግዲህ እንደምንም ብሎ በዚህኛ በመስኮት እንዝለል ብሎ በመስኮት ዘሎ ይወጣሉ። በመስኮት ዘሎ ከወጡ በኋላ አቶ አክሊሉ ሁሉንም ነገር ፈትሾ ፈልጎ ካጣ በኋላ አሁን ላይ የንዴቱን መወጣጫ ሰገን ነች። ሰገን አሁን ላይ ይህን ሁሉ ሲከናወን ራሷን ስታ ተኝታ ነበር። ምክንያቱም ክፍል 10 ላይ እንደተመለከት ነው በፈላ ውሃ እጇ ላይ እየደፋባት ሲያሰቃያት ነበር። ያለብልቧ ስለነበረ እጇን ወደ ውጭ አድርጋ ነበር የተኛችው። ከዛ ነቃች። ነቅታ እሱም መጣና ሰገን እስከ ዛሬ ድረስ ስለምወድሽ ስለማፈቅርሽ ልገልሽ አልሞከርኩም፣ ተጫውቼብሽ የህይወቴ ልክ አድርጌሽ ከዛም በኋላ ገልሻለሁ ብዬ ነበር ያሰብኩት። ነገር ግን አሁን ይኸው የመግደያሽ ቀጠሮ ደረሰ። ማን ነው ከዚህ እንድትወጪ ያገዘሽ ሰው ማን ነው በማለት ይጠይቃታል። ማንም አይደለም፣ እባክህ አክሊሉ አሁን እኔ ርቦኛል፣ በእናትህ ምግብ አምጣልኝ ትለዋለች። ስትል ምግብሽ እኮ ጥይት ነው ይላታል። እባክህ 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 ትለዋለች። አሁን በዚህ ጠዋት ቁርስ ነው ይላታል። ከዛ ቁርስሽ ደግሞ ጥይት ነው አሁንም ደግሞ ይላታል። ምን አድርጌ ምንም፣ አሁን ተናገሪ ማን ነው ያገዘሽ ከዚህ እንድትወጪ እያለ እንግዲህ ያፋጥጣት። እሷም እንግዲህ አሁን አንድ እድል ነው ያላት፣ እውነቱን ተናግራ እምሳም ማትረፍ ወይም ደግሞ እሷ ምንም የምታውቀው ነገር የለም። እነሱ ገብተው ፋይሉን እንዳወጡ ካወቀ ደግሞ በጣም ነው እነ ሞገስ ላይ የሚበረታ። ወዳው ነው እነ ሞገስን እዛው ምረሽናቸው ማለት ነው። ስለዚህ አሁን
በዚህም በዛም ብላ ሰገን አቶ አክሊሉ አሳዝናው ያስቀራት ይሁን ከሞት ያስቀራት ይሁን ወይስ እውነቱን ነገር አውጥታ ተናግራ ነፍሷን ታተርፍ ይሆን? ይሄ የሁላችንም ጥያቄ ነው። ሰገንና መድብል ሳይገናኙ ከሞቱ ድራማው በጣም ነው የሚያስጠላ። ምክንያቱም ከአሁን በኋላ ይሄ ረጅም ዓመት እንግዲህ ማንኛችንም ሰዎች ይህን ያክል ጊዜ ሰው አፍቅሮ ፍቅረኛ ሞታለች ተብሎ መቃብር አይቶ የሚቀመጥ ሰው የለም። 5 ዓመት አካባቢ ማለት ነው። እና እርሱ ግን ትልቅ ዋጋ እየከፈለላት ነው በጣም ስለሚወዳት። ስለዚህ አሁን ላይ ደግሞ መድብልና ሰገን ሳይገናኙ ሰገን ህይወቷ ካለፈ እጅግ በጣም ድራማው የሚደብር ይሆናል። ስለዚህ መሆን ያለበት እንግዲህ አሁን ላይ አክሊሉ ሰገንን አይገላትም። ሰገን ታስፈልጓለች። ሰገንን አይገላትም። ነገር ግን ሰገን የምታመልጠው በየትኛው መንገድ ነው ካላችሁ ሞገስ እንደረዳው ትናገራለች ብዬ አስባለሁ። እሱም ከተናገረች ሞገስን ማሳደድ ላይ አቶ አክሊሉ ይተጋል። ምክንያቱም አሁን ፋይሉን ስላገኘ አሁን ላይ ሞገስ በህግም ሄዶ መጠየቅ ይችላል። አንትኖቹ መረጃዎቹን አሰባስቦ ማለት ነው። ስለዚህ ሰገን አሁን እሷ ያው ፋይሉን እንዳልወሰደ አለማወቋ ነው እንጂ ፋይሉን ከወሰደ በኋላ ከዚህ በኋላ ከቤቱ መውጣት ይችላል። ወይም ደግሞ እሱ ሁሉንም ነገር አስተካክሎ ከዛ ቤት አቶ አክሊሉን ያባረረው ይሁን? ሰገንስ በህይወት ቆይታ ከመድብል ጋር ይገናኙ? ክፍል 12 ላይ የምናየው ነው የሚሆነው። እስከዛ ድረስ ባላችሁበት ሰላማችሁ የበዛ የተትረፈረፈ ይሁን። የእውነት አጓጊ ድራማ ነው። መልካም ጊዜ። መድብል ወደ አቶ አክሊሉ ቤት ቢገባም ግን ሰገነትን ለማግኘት አልቻለም። ሰገን ድራማ ክፍል 11። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቱብ ተከታታዮች እንደምንቆያችሁ ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን። እኔ ጋር ሰላም ላይ ሰላማችሁ በዛ የተትረፈረፈ ይሁን። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለቤቱ አዳዲስ ናችሁ ሰብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። እንግዲህ ሞጌ መታ ሰገነት ስትደበደብ ድምጿን ስለሰማ ለመድብል ደውሎላት ነበር። ስደውልለትም እሱ እኔም ራሴ ውስጤ ተረብሾ ነበረና ስለዚህ መጣው ብሎ ነበረ ያለቀ። እንግዲህ መድብል ወደዛ አቶ አክሊሉ ቤት ለመግባት ማታ በዛኑ ሰዓት ወዳውኑ እንደሚመጣ ለሞገስ ነግሮት ነበር። ለሞገስ ብነግረውም ግን ያው ሞገስ ይሄ ነገር አይሆንም እያለች ሉላ እነሱ ለመከልከል ሞክራ ነበር። ነገር ግን ሀሳቡ አልተሳካለትም። አይ ለማንኛውም ዛሬ እሱ እመጣለሁ ብሎኛል፣ ስለዚህ እሱ ስለሚመጣ መግባት አለብን ብሎ እሱም ይመልስላታል። ምክንያቱም እነሱ ያው እሱ የሚፈልገው ሰነዱን ነው፣ ልጅቷን ለማዳን ብቻ ሳይሆን ግን እዛ ቤት ውስጥ ከገባውኝ አሁን ላይ መውጣት ያለብኝ ወረቀቴን ነው ብሎ ይነግራል። ከዛም በኋላ እነሱ ተነጋግሮ ወደ መርዞ ቤት እንሄዳለን። መርዞ ከሚስቱ ጋር እንግዲህ መጨቃጨቁን ይቀጥላል። አንቺ ግን እስከ መቼ ነው ፊትሽን ከኔ አዙረሽ የምትተኝ ስል ሚስቱን ይጠይቃል። እሷን እየጠየቃት እንዴ ምን ማለት ነው? አንቺ እስከ መቼ ነው? አይ ፊት ሳታይ ከተኛክ እንቅልፍ አይወስድም አይደል እያለች ፊቱን እንግዲህ እሷም እየተቆጣችም እየሳቀችም ወደሱ ዞር ትላለች። አይ አይደለም ግን እስከ መቼ ነው እንደዚህ የምንሆነው እያለ እሱም ቀልዱን እንግዲህ ይቀጥላል።